ወጣት አይደለም ምን ለማከን ግድ ይላል እንስማማ እናውራ ምንም ችግር የለም ምንም ተደብቁት ነገር አይደለም አንደብቅህ ሁሉንም ትናገራለህ ከዚህ በኋላ እኮ መደበቅ የሚባል ነገር የለም አንዴ ችግር የለም አጥፋላቸውና ውጭ ላድርገኝ ለሀገር እንዲሲ ማንም ሰው የምትለው ነገር እዚህ ጎዳና ላይ ሲጀመር ለውጭ አይደለም የምትሸጠው ለውጭ ብቻ የምትሸጥ እየሸጥን ያለነው ለሀገር ውስጥ ስትሰጥ አልነበረ ምንድነው ሄዶ ለምን አንነጋገርም አንተ ሰው ምንም የሚያነጋግረን ነገር የለም አንተም ጉሮሮኛም ጉሮሮ አትምጣ በቃ የኔ ጉሮሮ ሰላም ነው ባይዘው በቃ ካልፈለክ ማለት ነው የኛን ይወተው በቃ እተዋቸዋለሁ ወደ ጣቢያ ሄዱና አሁን የነገራችሁትን በቃ አንተ በቀን ውስጥ ለፍተህ የምታገኘው ቦር ለፍተህ የምታገኘው ቁጥር ጥራ እኛ እንሰጣለን ምንም ችግር የለው ይሁን ቤቱ የኔ ይመስላል እና እንድትረዳችሁ ፈልጋለሁ ቶሎ እንድደርስላችሁ እንፈልጋው በጣም ነው አይሚሩን እየቀሰኛለሁ ይሄ ጉዳይ ነው ባንክ እንድደርስላችሁ ፈልጋለሁ ምንም ነገር ሳትረክሽ እነሱ ወገቡላሽ ተነስተውታሉ ችግር የለው ቀጥ ብለሽ አንድ ነገር ተነፍሳለሁ እንጂ ነገርሻለሁ ራስሽን እኔ በበኩሌ ተስማምቶኝ ነው የምኖረው ላስታውስሽ ሴትዮዋ ውሃ የለም ብላ በጀረኪና የምትሸከም አዲስ ነገር የምታወሪው እንግዲህ ውስጥ ላይ ለምን እንደሆነ አላውቅም ከፍታ ዘጋቸው እንደገና ደግሞ ይቅርታም ብላ ዘጋቸውና ይመስለኛል ውስጥ የሚሰሩት ስራ ይኖራል ሶ እነሱ እየተከታተሉት ነው የተለየ መጥፎ ነገርም ከተፈጠረ ቀጥታ ገባለሁ ቁልፎ ራሱ ውጭ ላይ ነው ያለው ሶ ተጠራጠር ነገር አለ ምን እየሰሩ እንደሆነ አላውቅም እዛ ጋር ዞሮ ዞሮ ውስጥ ላይ እነሱም የሚያከናውኑት ነገር ይኖራል ያው ትንሽ ጊዜ እንሰጣቸዋለን እንጠብቃቸዋለን እንግዲህ ውድ ቤተሰቦቼ እንደተለመደው እናንተ አብራችሁን ቆዩ ትንሽ እንግዲህ የሴቶች ነገር መቼስ እየተቋቋሉ ነው የሚሆነው በጣም ቆየች አራ ቆየች እሺ እንግባው ጨረሳችሁ እሺ ያባን ጨርሰን ገብታችሁ እሺ እንዴት ናችሁ ሰላም ነው እንዴት ነህ ሰላም ነው እንዴት ነህ ሰላም ነው እና እዚህ ጋር እሺ ጋር ነው አንቺ ለለፍልህ እሺ ይባ ነገር አምጪላችሁ እሺ እናመሰግናለን ግዛት እሺ ካላ ሰው እየተመችቷል እሺ እንግዲህ ያው እናንተን ሶሻል ሚዲያ ላይ እናቃቸዋለን እኛም ደግሞ እንግዲህ ሶሻል ሚዲያ ላይ ምናልባት ካወቃችሁን የተወሰኑ ስራዎች የእርዳታ ስራዎች ምናምን እንሰራለን እናንተም መልካም ወጣቶች ወይም ደግሞ ጥሩ ልብ ያላቸው ወጣቶች ናችሁ ብዙ ህፃናትን ብዙ ሰዎችን እየረዳችሁ እያገዛችሁ እንደምትገኙ ብዙ ጊዜ ያው ሶሻል ሚዲያችሁ ላይ እናያለንና በዛ ዙሪያ የተወሰነ ኢንተርቪው ልናደርግ የኛም ኦዲየንሶች እናንተን እንዲያውቋችሁ እናንተም ደግሞ የተወሰነ ጥቅም ስለ ለእናንተ ሳይሆን ለምትረዷቸው ሰዎች ጥቅም ታገኙበት ነገር ለማመቻቸት ነው የመጣ ነው ቆንጆ ደስ ብሎናል ስለዚህ ጥሩ እኔ እስክንድር እባላለሁ እናንተ እናቃቸዋለን ግን ያው እንደ ደንቡ እንደ ህጉ ስማችሁን አስተዋውቀን እንጀምራለን ማለት ነው አንቺን ማልከበል እኔ ሄዋን መንግስቱ ሃይማኖት እንዳለማው እንግዲህ ያው እናንተ እዚህ ሙያ ላይ እንዴት እንደገባችሁ ከመጀመሪያው ጀምሮ እንወያይበትና እንግዲህ ሃይሚ ያው አንቺ ብዙ ነገሮችን ጠንሳሽ እንደሆንሽ የዚህ ግሩፕ መስራችም እንደሆንሽ ሰምቻለሁና አይ ቲንክ የወጣችው ልጅ የዚህ ግሩፕ አባል ነበርች ናት እንዴት ነው እስኪ የተጀመረው በምን ምክንያት ነው ይሄ ድርጅት የተመሰረተው በመጀመሪያ እንኳን ደህና መጣህ እናመሰግናለን አንተም ያው ይሄን ነገር ስትሰራ አብረህ ነው በሚዲያ አስተስተራል ብዙ ሰው ነው መስራዳውና እንኳን ደህና መጣችሁ ማለት እንፈልጋለን ያው እኛ የተነሳነው መጀመሪያ ሰው ለመርዳት ሰው ነው ብቻ በቂ ነው እና ደግሞ ለብዙ ሰው ለመዳረስ ግዴታ የሆነ አላቅም እስኪኖር አይደለምና ባለን ነገር ነው የተነሳነው የተወሰኑ ሰዎች አሉ እንደዚህ የሚያነሱ ህፃናት ምናምንና አጋጣሚ እንዲህ በተክርስቲያን ምናምን ስቴት ታይለ አብሬ ሰሆን ሳያቸው ምናምን ሲሰሩ አይ ነበር እና ቆይ ከዛሬ ነው ባግዛቸው ምናምን እና ፎቶ አነሳ ነበር እነዛ ህፃናቶች ይሁን አመት ላይ ያቻለኝ ምናምን ነበርና በዛ አጋጣሚነት በጣም በቃ ባገኛቸው ባወራቸው ነበር እነዛን ሰዎች
እና አንድ ጊዜ ስወርድ እንደዚህ መኪና ላይ ሲጭኑ አገኘኋቸውና አብሬ መስራት ፈለኩኝ። የሚሄድበትም ስለሌለ አብሬ ቦልስ ነው ብዬ አብሬ ገባሁ መኪና ውስጥ። ቀያልኩኝ ስልክ የሚያስኩኝ እኔም ህፃናት ሳገኝ አቀርብላቸው ነበር። እናቶች ብቻ ደስ ይላል። አጀማመሩን ደስ ይላል። አሁን ስኬቱ ደስ ይላል። በጣም ደስ ይላል። ብዙ ጊዜ እንደዚህ አይነት ነገሮች መነሻው ራሳችንን ብዬ አምናለሁ እና አንቺ ላይ እየደረሰ ነገር ነበር ወይስ እንዲሁ ኤክስተርናል ነው ውጫዊ ችግር ነው ይሄ ነገር? አይደለም። እኔ ያደኩትን ከቤተሰቦች ጋር ግን በዙሪያ ያለውን ሰው ታየዋለህ። አንተ በልተህ ስትወጣ ሌላ ሰው ሳይበላ ስታይ ምናምን ህፃናት ሲያለቅሱ ስታይ ብዙ የሚረብሽ ነገሮች አሉ። እንደሰው አንተ ለብሰህ ስትወጣ ያለበሰ ሰው አለ። በቃ እነዛን ሳይ እነዛ ህፃናት ፈልገው አልተወለዱ፣ እነዛ እናቶች ምናልባት ፈልገው ያልወለዱ ይሆናሉ። ግን በቃ እዛ ቦታ ላይ ስታያቸው ምግብ አልበሉም፣ ልብስ አልለበሱም። ብቻ የሆነ ውስጥ አለ አይደለ? ይረብሻል በጣም። አይዞሽ እና በቃ እነሱ ምናምን ስታይ በቃ ነገርስ ምንድነው የምሆነው? ልጆች አሉ ምናምን በቃ ምን ይመጣል ትላለህ። ይቅርታ ስሜት እና ከዛ አንፃር ነው እነዛ ልጆች የተሻለ ነገር ቢያገኙ ማን ይጣላል? አሁን ከምታየው ነገር አንፃር ጎዳና ላይ ወድቀው ተባይ ላያቸው ላይ ያደረ ዳቦ የቆየ ምግብ ምናምን ሲበሉ የምን የበሰበሰ ፍራፍሬ ሲበሉ ስታይ ምናምን በቃ አትችልም። ሰው ነው በጣም ይረብሻልና በቃ ከዛ አንፃር አብሬ ብሰራ ብዬ በቃ ረጅም ጊዜ ወደ 5ኛ ዓመታችን በጣም ደስ ይላል። ያው እንግዲህ እሷ ጋር ያጋጠማትን ነገር ነግረኛለች እና በእሷ ምክንያት ነው አንቺም ይሄንን ነገር ጆይን ያደረግሽውና እንዴት ነበር ምክንያቱ ያንቺ መነሻሽ? እኔ ኢንተረስቱ ነበረኝ ግን መቼ ከዛሬ ነገ የሆነ ማለት እድሉን እስክታገኘው ትጠብቃለህ። ብቻዬንም ስለነበርኩ በሆነ አጋጣሚ ከሷ ጋር ተዋወቅን በቤተክርስቲያን አጋጣሚ። ከዛ ስናወራ ምን ስንል እንደዚህ እሰራለሁ እኮ ስትለኝ ኦኬ አንቺ ከሰራሽማ ስሜቴ አገኘሁት በቃ ውስጤን ብዬ አብሬ መስራት ጀመርኩኝ ከሷ ጋር። ደስ ይልሃል በቃ አንተ ሰው ሆነ ብዙ የሚጎልህ ነገር አለ። ተሟልቶልህ ራሱ ብዙ ጎደለኝ የምትላቸው ነገሮች አሉ። ደግሞ ሰው ደግሞ ምንም ሳይኖረው ምንም ነገር የሌለው ሰው ደግሞ ምን አይነት እንትን ውስጡ የሚፈልገው ነገር እንዳለ ይገባሃልና በቃ ሰውን ለመርዳት ሰው መሆን በቂ ነው በሚል ሐሳቡ ሲገባኝ በደንብ ደግሞ አብሬያቸው መስራት ጀመርኩኝ። ትልቁ እሱ ነው። ሰውን ለመርዳት የግድ የተለየ ነገር አያስፈልግም። ሰው መሆናችን በራሱ ብዙ ምክንያት ይፈጥርልናል ብዬ አምናለሁና ምን ተማርሽበት እዚህ መሆንሽ? ምክንያቱም ያው ህፃናትን ነው በዋናነት እናንተ የምትረዱት እና ህፃናት ላንቺ አሁን ህፃን ማለት ምን ማለት ነው? ልጆች እንዴት ነው መሆንስ? እናቶች ምን ማድረግ አለባቸው ምናምን የሚለው እስኪ። ህፃናት ማለት ንጹህ ማለት ነው። በቃ ነጭ ወረቀት በለው ምንም ብታደርገው ምንም የሚሆን ነገር አይደል? እነዛ ነገር ደግሞ ጥንቃቄ ማድረግ አለብህ ለምታደርግላቸው፣ ለሚበሉት፣ ለሚጠጡት፣ ለሚለብሱት እና ነጋቸውንም የምትገነባው አንተ ነህ። ዛሬ የሰራኸው ነው ነገ አድጎ ትልቅ ደረጃ ላይ የሚደርሰው። ጥሩ ሰው የምትሆነው መጥፎ ሰው የምትሆነው በልጅነት አስተዳደግህ ነውና አንስተሃቸው ጥሩ መኝታ ላይ ሲተኙ፣ ጥሩ ምግብ ሲመገቡ ስታይ ስሜትህ ውስጣዊ ነገርህ ይረካል። ስሜትህ ደስ የሚለው ነገር አለ እና ከዛ አንፃር ደስ ይላል። ወይኔ በጣም የሆነ አንድ ቀን አብረህን ብትውል ምናምን ደስ ይለኛል። የሆነ ስሜት ነው የሚጋባ ነገር ነው። እንደዚህ ስልናወራው ምናምን ቀላል አይደለም። እንደዚህ የሚወራ አይደለም። ስሜት አይወራም። እውነት ነው። አብረህ ብታያቸው ምናምን ደስ ይለዋል። እናቶች ደግሞ ተጨንቀው ድንገት አርግዘው ሊሆን ይችላል ቤተሰብ ወይ ደግሞ ከባላም ጋር ተፋታ ሊሆን ይችላል እና ያን ልጅ ወልዳ የምታበላው የምታጠጣው ስታጣ ሜዳ ላይ ጥለው ሲሄዱ አስበከዋል። እናት ጨክናበት ምን አይነት ሰው ሊያነሳው እንደሚችል ያ ከባድ ነው ስሜቱ እና ያን ነፍስ የሌለውን ነገር ነፍስ ስትሰጠው ብለህ አስብ። ያ አይነት ስሜት አለው። በጣም ደስ ይላል። እናንተ ምን አይነት ልጆችን ነው የምትቀበሉት ወይም ደግሞ ምን አይነት ልጆችን ነው እያሳደጋችሁ ያላችሁት? ያው እንዳልኩ ነው ትናንሽ ልጆች በቃ ገና ተወልደው በቤተሰብ ማደግ የማይችሉ ማሳደግ የማይችሉ እናቶችን እነሱ ነው የሚነሱ። ሆስፒታል ትቀበላላችሁ ማለት ነው? ሆስፒታል እኛ ሳንማ የምንቀበለው ሆስፒታል ላይ ጥለው የሚወጡ ናቸው። ወልደው ጥለው ይወጣሉና እዛ ያሉ ዶክተሮች ለሚመለከተው አካል ያሳውቃሉ።
ይደወልና ከኛ ድርጅት ሄደን እንቀበላለን። እንደ ድርጅት ነው እናንተ ሄዳችሁ የምትቀበሉት? አዎ ማለት አሉ። አሁን እናቶች ያው አንተም ኢትዮጵያዊነት አውቀዋለህ፣ ሆስፒታል ላይ ይወለዳል ጥለው ይሄዳሉ፣ ይጠፋሉ ምናምን። አዎ በቃ ርቀውም ላይሆን ይችላል፣ ማሳከሚያ ቸግሯቸው ሊሆን ይችላል፣ ያው ማሳደጊያም ሊሆን ይችላል። ያ የነሱ ምክንያት የሆነ እኛ ደግሞ ቻሪቲውን የምንሰራው እንዴት ነው? ለነዛ ልጆች የሚያስፈልገውን ነገር መስጠት። ያ ልጅ እዛ ሆስፒታል ላይ ምንም ሊሰራ አይችልም፣ ምንም ሊያደርግ አይችልም። እንወስደዋለን፣ ለሚመለከተው አካል እናስረክባለን። እድገቱን በየጊዜው ፎቶ እንከታተላለን። ልጆቹ በቪዲዮ እናወራቸዋለን። እናቶች መጥተው መጠየቅ ከፈለጉ በስልክ እናገናኛለን። ያው እድሜያቸው እስኪደርስ መውሰድ አይችሉም። 18 ዓመት ሞልቷቸው ልጆቹ ሲያምኑበት እናትነታቸውን ልሂድ እናቴ ጋር ሲሄዱ ነው የምናስረክበው። ከዛ በፊት አናገናኝም። ስለዚህ በስልክም እንደዚህ ያወሯቸዋል። ብቻ እንደዚህ እያሉ ልጆቹ ያድጋሉ። አሁን እናንተ እንትን ያላችሁ ቢሮ ምናምን ነው ወይስ እንዲህ ተወራራሪ ነገር ነው ወይስ ቢሮ መቀመጫ ምናምን አለ? ስፔሲፊክ የሆነ ቦታ የለም። ያው እንደምታያት እቺ ጎጆ ናት ያለችን። ይሄ መኖሪያቸው ነው? አዎ ማለት እንደዚህ እርዳታ ነገር እየሰራ ካው ሌክዠሪ ነገር አይጠበቅም። ምናልባት ሰው እርዳታችንን አይቶ ብዙ ነገር ጠብቆ ሊሆን ይችላል። እኛ ግን የምንኖረው እዚህ ቤት ላይቭ ላይ አልተከታተልከም? ላይቭ ላይ ብዙ ሁሌም የምንገባው የቤት ነው እኮ። ኧረ እባክሽ። ስለዚህ የምትኖሩትም እዚህ ነው? በቃ ሪንግ ላይታችን አያት በቃ ያቺ ነች። በቃ በሷ ከአሁን 5 ሰዓት ምናምን ሲል እንጀምራለን እስከ ጠዋት እናሰባስባለን ገቢ። ዋው ስቶቭ ምናምን ተኛል። እዚህ ነው ኩክ የምታረጉት ምናምን? አዎ የተለየ ነገር ያው እንደማንኛውም ኢትዮጵያዊ እዚህ ነው የምንኖረው። አንደኛ ጠባብ ነው ብዬ ነው። አንደኛ ጠባብ ናት፣ 3 በ4 ብትሆን ነው። ሁለተኛ 3 ናችሁ። ስተኙስ እንዴት ነው የምትተኙት? ፍቅር ነው መጀመሪያ። ያው ዘምቃ አልጋለን ከፈለግን ሲጋ ቀን ነው የምንተኛው። በቃ ለሌላ ላይ ነው እዚህ የሚተኛ ይተኛል። ላይቭ ላይ ነው የምናድረው። እንዳልኩ ቀን ነው በሽፍት የምንተኛው። ኦኬ አንዳችሁ ስተኙ አንዳችሁ ላይቭ ላይ ትሆናላችሁ። ከምንም በላይ እኛ አሁን አላማችን ምንድነው የነዛን እናቶች ልብ ማሳረፍ። ቢያንስ አንድ እናት ትቦ ውስጥ ጥላ ስትሄድና እኛ ወስደን እዛ ድርጅት ላይ ስናስገባላት ያለው ልብ ይለያያል። ቢያንስም ቢያድግም በልቶላት ያድጋል፣ ለብሶላት ያድጋል፣ ተምሮ በቃ ቢያንስ የተሻለ ትምህርት ቤት ይማርላታል። እሱን ስለምናስብ በቃ የነዛ እናቶች እንባ አለ። እነዛ ህጻናቶች ሲስቁ ምናምን ስታይ የሚሰማ በቃ መተኛት ምናምን አታስበው። የእውነት አይታ ከሆነ ብዙ ቪዲዮዎች የምንሰራቸው በቃ እያለቀስን ምናምን። አሁንም ልታለቅሽ ነበር እያየሁሽ ነበርና ቶሎ ነው ስሜትሽ የሚነካው። ስሜት ያደርጋል ጉዳዩ በራሱ ስሜታዊ ያደርጋል። ህፃን ነው ምንም የማያውቅ ነፍስ እንደዚህ ተቸግሮ ስታየው ደግሞ ይከብዳል። ቀላል አይደለም። የእናቶች እንባ አለ በዛ ላይ ብዙ በየቀኑ ነው የሚለቀሰው። አሁን ዛሬ ምናልባት አላገኛችኋቸው ይሆናል እንጂ ነበሩ አሁን ቅርብ ሰዓት ራሱ አዎ በቃ ያዙልን፣ እንደዚህ አድርጉልን፣ እንደዚህ ተቸግሬ እንደዚሁኝ ተደፍሬ ወልጄ ባለቤቴ ጥሎኝ ሄዶ በቃ አሉ። እድሜያቸው ራሱ ለአካለ መጠን ያልደረሱ ህጻናቶች ራሱ አሉ። ተደፍረው ምን ብለው ይመጣሉና አንድ ልጅ ሆኖ ይወለዱ። አዎ በቃ ይከብዳል። እነሱ ስታይ እነሱን እያየ እዚህ ጋር ተቸገረ ሰው እያየ ለአንተ ሌክዠሪ ነገር መመኘት ይከብዳል። እንደ ሰው ይከብዳል እንጂ መኖር ይቻላል። ግን ይሄኛው ስሜት ይለያል። ዋው። ስለዚህ እናንተ ጊዜያችሁንም ወጣትነታችሁንም እድሜያችሁንም ለልጆቹ ነው እየሰጣችሁ ያላችሁ። አዎ ሁሉ ነገራችንን ነገ በእነሱ እናገኘዋለን። አንድ ልጅ ነገ አድጎ ትልቅ ቦታ ላይ ሲደርስ ያ እኛን ይመስላል። እኛ በዛ ውስጥ እንታያለን ነው። እውነት ነው፣ ምንም ጥያቄ የለውም። ይሄ በጣም ደስ የሚል ልበቀናነት ነው፣ መልካምነት ነው። አንድ ልጅ ወደ እናንተ ለመምጣት ምን ሲሆን ነው? አሁን ዝም ብሎ ሁሉንም አትቀበሉም አይደለ? ምንድነው መስፈርታችሁ? ይሄ ልጅ እኛ ማሳደጊያ ወይም እኛ ጋር ነው የሚሆነው ስትሉ ምን ሲሆን ወይ በምን አይነት ሁኔታ ውስጥ ሲሆን የምትይዙት? አሁን የዛሬ 5 ወር የመጣች እናት ነበረች። የ13 ዓመት ልጅ ነች። እንዴት ነው በእናትህ በቃ ትንሽ ልጅ ነች። እንኳን ልጅ የምታዝን እሷ ራሱ የምትታቀፍ ትንሽዬ ልጅ ነች። የለበሰችው ልብስ ምናምን በጣም ነው የምታሳዝንና ልጅ ይዛ መጣ ታለቅሳለች በር ላይ። እንደውም እዚህ በዚህ ሰፈር ያሉ ሰዎች በጣም መሯቸዋል። በቃ ይሄ ሰፈር የለቅሶ ሰፈር ሆኖ እስከሚደርስና እናቶች እየመጡ ያለቀሱ። አዎ እኛ እንዳልኩን ምንም ምክንያት የለንም። በቃ ማሳደግ ካልቻለች ያችን ምን ማድረግ ትችላለች? ያ ልጅ ጎዳና ላይ ሆነ ማለት እንስሳም እኮ አለ። እንስሳ ይበላል እኮ ልጅ፣ አራዊት አለ። በጣም ከባድ ነው። ስለዚህ ያቺ እናት ልጇን ተቀበልናት፣ ለዛ ድርጅት ሰጠን፣ ነግረናታል። ድርጅቱን ወስደናታል። ፎቶ ተነሳ ልጁ፣ እሷም ተነሳች። ተፈራርመው ነው የሚወጡት። ምንም እንትን የላቸው።
ከወጣች በኋላ አሁን ስራ እየሰራች ነው። በቃ ለነገ ለልጇ የተሻለ ነገር እያስቀመጠች ነው። በቃ አሁን ብታት አታምንም። ትምህርቷንም ጀምራለች፣ ስራም ትሰራለች። የ13 ዓመት ጂሰስ እና የነዛ እናቶች እናት ስታርፍ ልጅ ሲያርፍ ማለት በጣም በቃ ከባድ እና እነሱን ስታይ ምን መስፈርት ያስፈልጋል? ትክክል። ሰው በቃ ልጅ ማሳደግ አልቻልኩም ካለ ምን መስፈርት ሊኖር ይችላል? ባይችል እኮ ነው አይደል? ምንም መስፈርት። ስለዚህ እናንተ እንደ መስፈርት ሳይሆን በቃ አለመቻሉ ለእናንተ መስፈርት ነው። አልችልም ካለ በቃ መስፈርት ነገሩ ልክ ናቸው። አዎ ሁሉንም ነገር ትቶ ልጄን እንካሳ አድግልኝ ካለ ባይችል እኮ ነው አይደል? ቢችል በልጅህ ተጨክናለህ። ማንንም አያረጋው። እንኳን እነሱ የወለዱትን እኛ እኮ ያልወለድናቸው ልጆች እየተቀበልን ነው አይደል? ስለዚህ ካልቻለ የሰውዬ በቃ አቅቶታል። ስለዚህ እኛ እስካለን ደግሞ እንቀበላለን። ሰውየው ብቻ ፍቃደኛ ይሁን እና እረፍት ያገኙ ልጆች። ወንዶች ይመጣሉ ማለት ነው ማለት ህፃናቶች ኖ እንዴት ነው ማሳደግ አልቻልኩም ያለ ወንድ እናቱ ወይ ሞታበት ወይ ጥላው ሄዳ ወንዶች ይመጣሉ። ወንዶች ሲመጡ በብዙ አይነት መንገድ ነው። አንዳንድ ወንዶች አሁን እናትየው መስጠት ይከብዳታል። በቃ አስችሎ አንተ ልጅን መታ አሰጥም ምንም ቢሆን አሰጥም። ስለዚህ ወንዶች ይዘው ይመጣሉ። አንዳንዱ አባትየው ማለት ነው አባት ሊሆን ይችላል፣ ጎረቤት። አንድ ጊዜ እንደውም ትዝ አይልሽም? ሰርቆ ልጅ ይዘው መጥቶ ሰርቆ አታበለውም ልጁን አለ። ልጁን እያበላችሁ አይደለም እያለበሰችው አይደለም ሲያለች ሰባዊነት ተሰምቶት ነው ይዞ ይመጣ። ሻይ አፍልታለ በጥጦ ሰጣች። አራስ ልጅ ነው ሻይ ይጠጣል ያራስ ልጅ አይሆንም። በቃ ማለት እሱም እንደኛ ስለተሰማው ነውና አመጣናት፣ አረጋጋናት፣ የሚሆነውን ነገር ነገርናት። ልጁ ቢያድግ የተሻለ ቦታ ቢሆን ላንቺም ሰላም ነው ለልጁም ደህና ነው። እዚህ አሁን እናያለን እኮ ጎዳና ላይ አድገው ምን አይነት በአፍንጫቸው እንትን እየሳቡ ታቋለ ያለው ነገር። ስለዚህ ያን ህይወት ከሚከተል ይሄ ልጅ አስረዳናት። እሺ ብላ ተቀበለች። እንደዚህም ያመጣሉ ወንዶች በብዙ አይነት መንገድ ያመጣሉ። አይ እንደዚህ አንድ እንትን ላይ ቲክቶካቸው ላይ ምናምን ሳይው ሞር ወንዶችን ትንሽ እንትን ትላላችሁና ከዛ አንግል መጠየቄ ነው። ትንሽ ወንዶች እንዴት እንደዚህ ያደርጋሉ እንዴት ይደፍራሉ ምናምን የሚለው ነገር ታነሱታላችሁ አልፎ አልፎና ከዛ አንግል ነው ይሄን የጠየኳችሁ እንጂ ለወንድም ጥሩ አመለካከት አላችሁ ማለት ነው። በፍጹም በቃኛ ወንድ አጣለው አንጠላም። ያው ስራው አንዳንድ ሰው ያው እንትን ኖርማሊ 13 ዓመት ልጅ አሁን ወለደች ሲባል ለወንድ ልጅ ያለ አመለካከት ይለያል። ያ ወንድ ልጅ ቢያቀው አባት አለው እናት አለው እህት ወንድሞች ይኖሩታል አይደል? ሌላው ቢቀር እናት አለው ሌሎቹ ባይኖሩ እናት አለው ከእናት ተፈጥሯልና እናቱን ብትደፈርበት ብሎ ማሰብ አለበት። ተከከለ። ስለዚህ ብዙ እንትን አይደለም። እንዲሁ ግን እንስሳማ የተወሰነ እንደዚህ ጭምጭምታ ሀሜት ነገር ሰማሉ። ልጆችን ይቀበላሉ ግን እንዴት ነው ልጆቹን እናንተ ጋር ያለማኖር ያሳልፎ የመስጠት ነገር አላችሁ ለአንዳንድ ሀብታሞች የሚባል የሆነ ሀሜት አለባችሁ። ይሄንንስ ምን ትላላችሁ? ምን መሰለህ ሰው መልካም ነገር ሲሰራ በነገራችን ላይ ህብረተሰቡ አይቀበልም። አሁን እኛ የተለየ ገቢ የለንም። እንዳየው ሚዲያ ላይ ነው የምንወጣው። በፊት ኤፍቢ ላይ ነበር የምንሰራው። በጣም ብዙ ነበር የምንሰራው ግን ይሄ ብዙ ሀገራት ላይ ማዳረስ አልቻለም። ስለዚህ ጊዜውን በተጠቀምንበት ኢንስታግራም ላይ እንገባለን፣ ላይ ቲክቶክ ላይ እንገባለን። ቲክቶክ ላይ ህዝቡ እያየ የገባው ገቢ እዛው ህዝቡ እንደሚገርም አንዳንዴ ከኛ ቀርሞ ሁሉ ይደምራል። ይሄን ያውቀዋል ገቢያቸው ያውቀዋል ማለት ለማን ምን ያህል ብር ተረዳ ብትል ይነግሩሃል። ራሳቸው የሚከታተሉ ሪከርድ የሚያረጋለ ምንም የተለየ ቦታ እናውልም ህዝቡ እያየን ሰበስባለን። ሌላ የተለየ እንኳን አደረጉ ቢለ ቲክቶካችን ራሱ ሞዴሬተር አለ። ሞዴሬተሩ ራሱ ማን ጊፍት እንደሰጠ ማን እንደገባ ምናምን ራሳቸው ይቆጣጠሩታል እና ምን ያህል አማውንት እንዳለን በደንብ ይታወቃል። እና የተለየ ገቢ የለንም። ይሄ ነው ገቢ። ይሄን ገቢ ደግሞ ለሰው ስናስገባ ስሊፑን ይዘን እንመጣለን። በቴሌግራም እንለቃለን። የተረዱ እናቶች ደግሞ ብዙ ጊዜ ቪዲዮ ላይ ማምተናል የተናገሩናቸው ራሳቸው መስከሩ ነው ይቀርባሉ። ለነዚህ ህፃናት ላይ የሆነ ተጽዕኖ አለ። በቃ እነዚህ ህፃናት ሲረዱ ወይ እነዚህ እናቶች ሲያርፉ ይሁን ተቀናቃይ አይጠፋም ችግር አለ። ለምን ተለወጠ ለምን ህፃን ልጅ አደገ የሚል ህዝብ አለ። ግን ያው ጀስት ሀሜት ሁሉም ቦታ ላይ ያለ ነው። ኢየሱስ ክርስቶስም ታምቷል አይደል በጊዜው በነበረበት ጊዜ። ስለዚህ መታመታችሁን እንደንተናትዩት ግን መልስ ደግሞ መኖር አለበት ለሁሉም ነገር አይደል? ስለዚህ ልጅ ይሸጣሉ ስለሚባለው ነገር ምን ትላላችሁ ነው ጥያቄው። የሚሰራ ሰው ብዙ ይባላል። እውነት ነው እውነቷን ነው። እኛ አንሸጥም። ለምን እንሸጣለን? ልጆቹ ይብሉ ይጠጡ የተሻለ ህይወት ይኑራቸው ብለን እንቀበላለን እንጂ ለምን እንሸጣለን? መሸጥ ነው
ይከብዳል። ኮሜንት ላይም ገጥሞን አያውቅም። እኛ በስነ ስርዓት ነው እየሰራን ያለነው። ምንም የገጠመን ነገር እስካሁን የለም። አሁን ካንተ የሰማሁት ነው። ይሸጣል እንዴ ልጅ እንደሚሸጥ የምታበላው አታይሰጣችን ልጅ ትሸጣለህ። ከሷ አንተ ተሽለህ ነው የምትሸጠው ልጅ ለመሸጥ ሰው ትሻል ነበር። ራሷ ብትሸጥ ይቀላል። ስለ ያወጣችውን ዋጋ እሱን ለመውለድ እሷ ናት የምትተምነው እንጂ እኛ አይደለንም የምንተምነው። የለፋችበትን ታውቃለች እሷ። ያ ሰው ሲናገር በነገራችን ላይ ሁለት አንግል ማየት ጥሩ ነው። አሁን እነሱ ሊናገሩ ይቻላል ይሄን ስራ እየሰሩ አይደለም ወይ ደግሞ እነዛ ህፃናት እያለበሱ እያበሉ አይደለም። እነዛ ህፃናት ጎዳና ላይ ወድቀው ግን እየረገጧቸው ሲያልፉ እዛ ጋር ሲሳደቡ የነበሩት እነሱ ናቸው። ያቺ እናት ሁለት ልጅ እዛ ጋር ዝናብ ሲደበደባት ይበላት ምናም ሲል ማን ልጅ ያለ ብሎ የተናገረ ማህበረሰብ ነው እሱ ነው። ስለዚህ አሁን ያ ሰው ለምን እንዲያለልል አልችልም። እኔ ደግሞ ዛሬ አበለው ታለበስኩትና ያልሽ አበለው ልል ደግሞ አልችልም። በቃ ሰጪም ነሽ መድኃኒዓለም ነው ካል ከፈጣሪ ጋር ነው የምትገናኝ። እኔ የፈጣሪ ስራ እየሰራሁኝ እኔ እንዲያበለው አጠጣውም እያልኩኩም አልነበርም። አንተ ስለመጣህ ነው እያወራን ያለው። ሚዲያ ላይ የምናወራው ህዝቡ አሁን ውጭ ሀገር ያለ ሰው አስራቴ ምን ሌላ አድርግ የሆነ የሰራውበትን ምን ሌላ ወርሲል ቀጥታ የሚመለከተው አካል ጋር እያገናኘን ነው እንጂ እየሰራን ያለነው ለምን እንዲሆነ የሚሉት ጋር እኛ ለምን ኮሜንት ላይ ብዙ አይደለንም ለመሰለ ጥሩ ስራው ይበልጣል ያበረቱናል ይበልጣል። አዎ በቃ አንድ ሰው ሲያመሰግንህ የሆነ ልብህ ይረካል። ያ ስሜት አለው እንጂ ሰው ባለው ነገር አይደለም። ትንሽ ነገሮች ላይ ትኩረት ባናደርግ የሆነ ትልልቁ ነገሮች ላይ እንበረታ ብለን ነው እኛ የምናስበው እንጂ አበሻኮ ያው ሁሉም በየቤቱ የምናማው ነገር ነው። ኖርማሊ ሀበሻም ረጅም ስለሆነ ነው እኮ የሁሉ ነገር የመጣው አይደል? እንደሌላው ማህበረሰብ የማይረዳ ወይም ደግሞ ዝም የሚል አይደለም። ሀበሻ የሰራችው ስራ ትክክል የሚሆን አይሁን ሳያረጋግጥ የሚረዳ ማህበረሰብ ነው። እየተጨረበረም የሚረዳ ማህበረሰብ ነው። ልክ ለሚሰራውም ሰው የሚረዳ ማህበረሰብ ነው። ሀበሻ ብሎ ማጣጣሉ ትክክል አይመስለኝም። አይ ስለ ያው ኦፊሻሊ የሚታወቅ ነገር ነውና የሆነ ነገር አንድ ሰው በሆነ ነገር ላይ ገኖ ከወጣ ባድ ነገሩ ይበዛል። ጥሩ ነገሩም እንዳለው ነው ማለት አዎ ጥሩ ነገሩ ያን ያህል አይወጣም። ያው እንደምታውቀው ነው የሶሻል ሚዲያ ላይ ሰው ከሆንክ ደግሞ ታውቀዋለህ። የሆነ ነገር ጥሩ ነገር ይዘህ ስትመጣ እንዲነው እሱማ ሁላችንም ጋር እኮ ይኸውልሽ አሁን መረዳት እንድትረዱት የምፈልገው ምንድነው ሁሉም ሰው ጋር ጥሩም መጥፎም አለ። አሁን እናንተ የሰራችሁት ስራ ጥሩ ነው አይደል? አዎ በዛው ልክ ደግሞ መጥፎ ነገርም አለ የለው። እሺ እናንተ አሁን ለምሳሌ ይሄ ቤት እንዴት ነው የዚህ ቤት የቤት ኪራይ የሚከፍሉት? የዚህ ቤት ኪራይ ምን ያን ያህል እኮ አይጎዳም። ትንሽ ናት የቤት ኪራይ። እንግዲህ ሌላ ስራ ከሌላችሁ የት ይመጣል ገንዘብ ብዬ ነው። ያው ኢንስታግራም ላይ እንዳለ ፎቶ ምናምን እንለቃለን። ያየህነ ፎቶ ምናምን እንጠቀማለን። በራሳችን ፔጅ ማስታወቂያዎች እንሰራለን። ግን ያ የራሳችን ነው። የማስታወቂያው በራሱ በድርጅቶች የምንዋዋለው ለድርጅት የምንሰራው ስራ ነው ኢንስታግራማችን። ግን ይሄ ቻሪቲ ስራው ግን ምንም አንድ ነገር ንገር። አንድ እናት ወለደች ጎዳና ላይ ጣለችው ልጅ ያን ልጅ አንስታ አንተ ብታበላ ብታጠጣ ትልቅ ነገር ብታደርስ ምንድነው ጥፋቱ? ማገናኘት ብለህ አስበው። ምንድነው ማገናኘት? አይ ጥያቄ በጥያቄ መልሳችሁ እኔ ጥያቄ አሁን ጥያቄ ጠየቅኩሽ። እናንተ ትኖራላችሁ። አንድ ሰው ረጂ ነው ሲባል እሱም እየኖረ ነው የሚረዳው። አሁን እናንተ እየረዳችሁ ነው። አዎ እየረዳችሁ ባለባችሁ ሰዓት እንዴት ነው እናንተ የምትኖሩት? አሁን አለባበሳችሁን ሳይው ላይፍ ስታይላችሁ እዚህ ቤቷ ትኖር እንጂ አሁን እዛ ጋር የማየው ጫማ በጣም ሌተስት ጫማዎች ናቸው። ቦርሶቻችሁ፣ ልብሶቻችሁ በጣም ብራንድ ናቸው። እና እንደዚህ የኛ አይደሉም በነገራችን እሺ የማስታወቂያ ጫማዎች ናቸው። ኢንስታግራም እንዳልኩ እንሰራለን እና ኦንላይን ሾፒንግ ምናምን ይሰራሉ። ማስታወቂያ ስትሰራ ጊፍት ይበዛዋል። እናንተ እኮ ሰው አያውቃችሁም። እናንተ የሚያውቃችሁ በእርዳታ ነው አይደል? አዎ ግን ሌሎች ነገሮች ላይ ማስታወቂያ እንሰራላችኋለን። ሰውነታችሁ ገላልጣችሁ ነው ፖስት የምታረጉት ነው? ምን ነው ታዲያ ማስታወቂያ የምትሉት? በፍጹም ኢንስታግራም የፎቶ ምንድን መሰለህ አሁን የሆነ ድርጅት አለባበስ ልብሶች ሊያመጣ ይችላል፣ ጫማ ሊያመጣ ይችላል፣ ሂውማኒሮች ያለ ፕሮሞት ማድረግ ማለት ነው። በእኛ ሲያስተዋውቅ እኛ ደግሞ ታዋቂ ስለሆነ በዚህኛው ዛፍ ያንን እንጠቀማለን። የሚሰጠን ገቢ አለ፣ የምንዋዋለው ውል አለ። በዛ ገቢ እናገኛለን እንጂ እነዚህ የምታያቸው ለዛ ነው የምናስቀምጣቸው። አሁን እንደዚህ ለብሰህ ነው ምናምን አንወጥ። በቃ ፕሮሞት አደረግን አይደል ያንን ድርጅት በቃ አለቅ ይቀበጣል። እነሱ ፕሮሞት አድርገህ እንድትመልስላቸው አይፈልጉም። ሰው ሲጠይቅህ ምናልባት አውጥተህ ታሳያቸዋለህ ምናምን ለሌላም ጊዜ
ይረዳሃል። የዚህን ድርጅት አስተዋውቂያለሁ ይሄው እኮ ምርቱ ምናምን ብለህ እንድታሳይ ነው እንጂ ያንን ያው እንደዚህ አይነት ጫሞች አድርገህ አንተ እዚህ ጋር የተራበ ብዙ ህዝብ እያለ ለብሰህ መሄድ ይከብዳል። እንደ ስራ ግን ሄደህ ፕሮሞት አድርገን ጨርሰን ብራችን ተቀብለን እንወጣለን። ያ የራሳችን ገቢ ነው። ከዚህ ከእርዳታው ጋር አይገናኝም። እርዳታ ስንል ደግሞ እኛ ቀጥታ እኮ አይደለም የምንረዳው። ህዝቡ ያኛው ህዝብ ይልካል። እዚህ ጋር የሚረዱ ልጆች አሉ። ሁለቱም ማገናኘት ነው የኛ ስራ። ቀጥታ ወደዚህ ማገናኘት ነው እንጂ እኛ የምንጠቀመው ነገር አይደለም። ይኸውላችሁ በጣም ውሸታሞች፣ በጣም ቀልማዶች ናቸው። የምትሰሩት ስራ የውሸት እንደሆነ አውቃለሁ። ስለምታረጉት ነገር እያንዳንዱ ነገር ልጅ መሸጥ ገለመሌ ስለሚባለው መረጃም ማስረጃም አለ። ምንድነው? ስጠኛ እንዴ ፋይል ምንድነው? ይኸውልሽ የኔ እናት እኔ ከእናንተ ጋር የመጣሁበት ትልቁ ዓላማ ስልኩ የማን ነው? ዘጋኝ ነበር። ተመልከቱ። ምንድነው? ቤት ውስጥ ቁጭ ብላችሁ ስታወሩ የነበረውን ነገር ዋርታ ሰፖስት ሚ ዲች ገረድ እቺ እከካ። እሺ ይኸውላችሁ አሁን መሰዳደቡን ተውት። እናንተ ሁለታችሁ እያስመሰሉ እንዴት ነው የቻላችሁበት? ግን ቆይ እንዴት ነው የቻላችሁበት? ኦ ማይ ጉድነስ እንደዚህ ትሸጠኛለሽ ብዬ አላስብም ነበር። ዋሬ በሪቲ አሁን እንደዚህ ምናምን አትበይ። ይኸውልሽ የኔ እናት ሰሚኛለሽ? ሁለታችሁም እየሰራችሁት ያላችሁት ስራ ወንጀል ነው። ህፃናትን እየሸጣችሁ ነበር አይደል? እየለወጥን ማለት ነው። እየሸጥን አይደለም። በቃ የሚገባቸውን ህይወት እንዲኖሩ ነው ያደረግናቸው። እየሸጥን አይደለም። እዚህ አብረው ሊካኩ እንደዚህ ልጆች ምን ነው በየተቦ ምን እየሰሩ ነው እያሉ ያሉት? አንተ የምትወረውረው 1 ብርና 2 ብር እነዛ ልጆች የሚለውጥ ነው የሚመስለው። እዚህ እናንተ እየበላችሁት ነው፣ እነሱን ማይ ለውጣቸው ነው። እየበላን አይደለም። አንድ ህፃን ልጅ ከኢትዮጵያ ወጥቶ ውጭ ሀገር ሄዶ ሲያድግ ምን አይነት አስተሳሰብ እንደሚኖረው ታውቃለህ? አድጎ ነገ ጧት አገሩን ሊለውጥ እንደሚመጣ ታውቃለህ? አላውቅም። አየህ፣ እዚህ ሀገር ኖሮ ግን ምንድን ነው የሚሆነው? ሌባ ማጅራት መቼ ነበር የሚሆነው? እንዳንቺ ማለት ነው። አንቺ ቋን ሌባ ነሽ። ምን የሰራሽው? ይኸውልህ ምንድን ነው ህፃን ልጅ አንስቼ ከዚህ ውጭ ሀገር ልኬው ሰርቶ ሲመጣ አድጎ እዛ ተምሮ ነገ ጧት ሲመጣ ያመሰግነኛል። ታርዶ ሲመጣስ ማንም አሁን ይኸውልሽ ሰሚያለሽ ዝም በይ እባክሽ። አሁን ዝም ብለሽ የኔ ታሪክ ለምን የሚጠፋው? ካሜራውን አጥፋው። ለምን አጠፋዋለሁ? ካሜራውን አጥፋውና እንነጋገር። ለምን የሚጠፋው? ምክንያታችሁ ምንድነው? እኛ እየሰራን ያለው ምንዘቃለን። ሀገር ላይ ያሉ ዶክተሮች፣ ፕሌኖች፣ ማንኛውም ትልልቅ ቦታ የምታዩ ሰዎች እንዳለ ውጭ ሀገር ሄደው ተምረው የመጡ ናቸው። ለሀገር የሚጠቅሙ ማንም ሰው የምትለው ነገር እዚህ ጎዳና ላይ ሲጀመር ለውጭ አይደለም የምትሸጠው፣ ለውጭ ብቻ የምትሸጥ እየሸጥን ያለነው ለሀገር ውስጥ ስትሰጥ አልነበረም? ምን ሀገር ውስጥ ቢሆን እኮ ሀብታም እየሰማሁት መስሎኝ ቁጭ ብዬ እኮ እያንዳንዱ ሀብታም ነው የሚወስደው። ሀብታም ወስዶ ቢያሳድገው የተሻለ ትምህርት ቤት ቢማር ማን ይችላል? አንቺ እኮ ይኸውልሽ ሲጀመር እናንተ ልጆችን ልናሳድግ ብላችሁ እንጂ ልንሸጥ ብላችሁ አይደለም። እናትየው ናት። ይቅርታ አንድ ጊዜ ካሜራውን ታጠፋለህ። ይሄ እኛ ቤት ነው አይደል? እኛ ነው ማንም የተቀናበረ ቪዲዮ እኛ ኢንተርኔት ሰዎች የተቀናበረ ቪዲዮ በመተት እሺ እኛ አጥፋለን። እንደዛ ከሆነ ከእናንተ ጋር ለምን አወራለሁ? ቆይ ለምን አወራለሁ? እንደዛማ አይሆንም። የተቀናበረ ቪዲዮ ነው አይደል ያላችሁ? የተቀናበረ ቪዲዮ ነው ያላችሁ ነው አይደል? ኦኬ ካም ዳውን። እሺ የተቀናበረ ቪዲዮ ነው አይደል? ይሁን ነገር እና አንድ ጊዜ እናወራ። ካሜራውን ይሄ የኛ ቪዲዮ ነው። እኔና እሷ ያልነበረበት ቪዲዮ ነው። ኦኬ እናወራ። ያቺ እከካመች ይቀርባችሁ። ስለዚህ በቃ አመን የኛ ቪዲዮ ነው። ቪዲዮን አስጠፋና እናወራ። ምንም ችግር የለም። ምንም የምትደብቁት ነገር አይደለም። አንደብቅህ። ሁሉንም ትናገራለህ። ከዚህ በኋላ እኮ መደበቅ የሚባል ነገር የለም። አንዴ ችግር የለም። አጥፋላቸውና ውጭ ጠብቀኝ። እሺ አዎ አጥፍ እና እናወራ። እሺ ምንድን ነው ለገንዘብ ነው እንደዚህ ልፍት ብለህ የምትሰራው? በቃ አንተ በቀን ውስጥ ለፍተህ የምታገኘው በወር ለፍተህ የምታገኘው ቁጥር ጥራ፣ እኛ እንሰጥሃለን። ምንም ችግር የለውም። አንተ ብቻ ቁጥር ጥራ የፈለከው፣ ችግር የለውም። ከፈለክም ደግሞ ያው እሷም አለች እኔም አለች፣ መምረጥ ነው የሚጠበቅብህ። ይኸውልህ እንኳን አንተን አይደለም የእሱ አብሮክ የመጣውን አይደለም ሙሉ ቤተሰብ ይቀየራል። መለውጥ አትፈልግም እንዴ? ሁላችንም ለውጥ ፈልገን መስሎኝ የምንለፈው። እንደዛ ከሆነ ያራዳ ልጅ ቀጥታ ወደ ውሳኔ ገባ። ልጆቹን ይደር ማለት አዎ፣ አንተን ተለወጥ እኛም እናገኝ አይሻልም?
ከተነቃቃም በኋላ እንትን ማለት አይጠበቅብንም። ንገር ቁም ነገር ንገር። ከኛ ጋር ብትሰራ ነው የሚያዋጣ። ይሄ በየኢንተርኔቱ የምትሰራ 1000 ነው 2000 አትለቅም። ምን አትለቃቅም። አንድ ጊዜ ረብጣውን ያዝና ሂድ። ሲቀጥል የሚያምርበት ቦታ እኛ ያሳያል። ደህና ቦታ ማለት አንቺ ማለት ትላለሽ ቀለበት አስረሻል ያለሽ ወይ? ስለዚህ ነው አክስንቱ የሚጃጃላል። ለነሱ ብዬ ነው ያደረኩት እንጂ አሁን እኔ እንደዚህ ልጆች እየሰበሰብኩኝ ነገ ህይወት እንዲጠብቀኝ ነው እንዲያግብቼ ቁጭ የምለው ህይወቴን ሳለውጥ ባክፌት ነው። እኛ የምንሰራው ስራ እነግርሃለሁ። ልጁም ሲወጣ ካንተ ጋር መስማማት እንችላለን። ልንገርህ ስራው ሰው ማገናኘት ብቻ ነው። ወደ ውጭ ሀገር እንልካለን፣ ይወስዳሉ ነጮቹ። ከዛ እናትየውም ዳጎስ ያለ ብር ታገኛለች፣ እኛም ከዛ ላይ ድርሻችንን እንወስዳለን። ያው አንተም ስራው ላይ ከገባበት ሰዎች ታቀርባለህ፣ ከዛ የተወሰነ ብር ታገኛለህ። ግን ከእናትየው ከሚሰጣት ከፍ ያለ ዳጎስ ያለ ብር ታገኛለህ። እንዳመጣው ምንድነው መስማማት ብቻ ነው እንዳለ ነው። በዚህ ጊዜ ደግሞ እንደምታውቀው ነው ሴቱ መውለድ አይፈልግም። ስለዚህ ማጥባ ብዙ መውለድ ማማት ስራውን እየገባህ በደንብ ታየዋለህ። በጣም ብዙ ሀብታም ሰዎች እጃችን ላይ ናቸው። እሺ ቆይ አሁን ይኸውላችሁ እየተወሻሸን አይደለም፣ ግልጽ ነው እያወራን ያለ ነው አይደል? ፌክ በቃ አሁን እኮ ተነቃቀን ጨረስን ነው። አሁን ልጆቹ ለውጭ ሀገር ሰዎች እንሰጣለን አላችሁ ወይ? አዎ አይደል? እነዛን ሰዎች ማን ነው የሚያመጣላችሁ? የውጭ ሀገር ሰዎች አሉ፣ እኛም የምናመጣቸው አሉ። ከዛ ደግሞ ሌሎች ደራሎች አሉ የሚያመጡልን። እዚህም ሀገር ደግሞ ሀብታሞችን የሚያቀርቡልን ሰዎች አሉ። አንዱ በአንዱ ደግሞ ተያይዞ የሚመጣ አለ ማለት ሰንሰለት ነው ስራው። ቀጥታ ዘም ብለህ አንድ ቦታ ላይ አደርስም፣ ሰንሰለት ነው። እኛ የምንሰጣቸው አሉ። ከዛ የተለያዩ ቦታዎች ላይ ደግሞ የሚወስዷቸው ሰዎች አሉ። አንተ ተጠቀም፣ እኛ ምን ተጠቀም። እሺ ውጭ ሀገር ሄዶ ምንድን ነው የሚሰሩት? ይማራሉ። ምንም ይሁን አንተ ምንም ይሁን እዚህ ጋር የምታገኘው ገንዘብ ብቻ። አዎ እዛ ከሄዱ በኋላ ምንም የመሆን አንተ በአንድ ልጅ እኮ 500 እና 600 ሺህ ብር ነው እየተከፈለን ያለው። ምን ነው አንድ ህፃን ምን ነው? አዎ አንተ ምን ሆነህ ነው ከዚህ ከጋዜጠኝነት ሰው ኢንተርቪው ማድረግ ምናምን ምን አደከመ? ከሰው ጋር ምን አቆሰለ? ቀለል ያለውን ስራ ሰርተህ የተሻለ ብር አለ። እሺ ቀለል ያለ እኮ እንዳልሆነ እኮ ስላገባኝ ነው። አሁን እናንተም እንደምትሉት ቀለል ያለ አይደለም። ምክንያቱም እነዚህን ሰዎች ለጠንቋይ ይሰጣላችሁ። እነዚህን ህፃናት ይሰጡ እናንተ ትቦለቱ ሜዳ ለሜዳ ቀማሯን እያረገበች ትኖር እንዴ? ሰይጣን እኮ እዛም አለ፣ ክብ ውስጥ የትም አለ። ገብቷል። እዛ ደግሞ በክብር ተጨብጭቦላቸው ነው። ባይዘው በሰው ስራ አትግባ። አንተ ማድረግ ያለብህን ብቻ አድርግ። ሰውየው የሚፈልገውን የማድረግ መብት አለው። እሺ እሺ በል ምናምን አይደለም። እንዴት ነው የምትሰጧቸው? እስኪ ንገረኝ። ያው ሰውየው እንዳልኩ ነው፣ ይጠይቅሃል፣ ታቀርባለህ። ነገርኩህ። እኛ ጋር ብዙ ጊዜ አይቆዩም ህፃናቶቹ። ቅድም አይታታል አይደል? አንድ ልጅ ስትወጣ አዎ እሷ አለች እዚህ ትንሽ ቴኬር ታረጋቸዋለች። አንድ ቀን ወይ 2 ቀን ምናምን ቢቆዩ ነው ህፃናቶቹ። ይመጣሉ፣ እንደሚፈልገው ሰው እንሰጣለን። ህፃናቶቹ ፈላጊ ደግሞ አለ። በጣም ቢበዛ 2 ቀን ከዛ በላይ አይቆይም ህፃኑ፣ ይሄዳል። ቢዝነስ ስፒሪቹዋል ቢፈልግ የፈለገበትን ማድረግ ይችላል። እኔ ምን አገባኝ? ሰው የፈለገውን ማድረግ ይችላል እኮ። እኔ ስለሱ ምን አገባኝ? መጠቀም ያለብንን ተጠቅመን አታድክበኝ። ያራዳ ልጅ አይደለህ እንዴ? በታክሲ ምናምን አትንከራተት። ልንገርህ፣ መነሻ ከፈለገ 3 ሚሊዮን ምናምን እንሰጣለን። ጥራልኩ ቁጥር አሁን የገንዘብ ችግር የለብኝም። እኔ ለገንዘብ ብዬ አይደለም የመጣሁት። ገብቶሻል? አደራህን ህሊናዬ ምናምን እንዳትል፣ ህግ ምናምን እንዳትል። በቃ የሚያስፈልገን ህሊናዬ ያኔ ድህነት ቤት ሽጬ ነው የወጣሁት። ድህነቴ እኛም ትናንት በወሰዱንና ዛሬ ዘመነን በኖረ እዚህ ምን እየኖርክ ነው ያለው? አየህ እኔ ዛሬ እዛ በሆን ኖሮ ምን አይነት ሰው እንደምሆን አስበከኛ እንጂ እዛ ኢንስታግራም ላይ እርዳታ አድርጉ እያልኩኝ የሰው ፊት ቀላል መስሏል። የሰው ፊት እሳት ነው። እሺ እሳት ገርፎኝ ነው ማመጣው ብሩን። እሳት አንተ መስማማቱ ምን ነው የከበደ? ከኛ ጋር መስራቱ ምን ነው የከበደ? ምክንያቱም ህፃናት እየሞቱ ስለሆነ እየሞት ያለ ህፃን የለም። እየነገርሽኝ አይደል? መሄድ ወዳለበት መሞት ካለበት እኮ እናቱ አቅፎም ይሞታል። ቀኑ እየደረሰ ነው እንጂ ሌላ ነገር ሆነ አይደለም። ሰውዬው ደግሞ ወስዶት በቃ የተቻለውን ነገር አድርጎለት ከሞተ ሞተ ነው። አቅፎ ግን ባንቺ እጅ ነው የሞተው። ይሄን ማለት አንቺ ነሽ አንድ ሞት አሳልፈሽ እየሰጠሽ እኔ ሞት ብዬ አልሰጠው
ስመሽ እኮ ነው የሰጠሽ እንደ ይሁዳ ስመሽ ነው የሰጠሽ ይሄን ጻፍ ሲመጣ ስመሽ ተቀብለሽ ስመሽ ለጠንቋይ ትሰጫለሽ እንደ ይሁዳ ተቀብለሽ ትሰጫለሽ የፈለገውን የማድረግ መብት አለው እናትየው እኮ ስትሰጠኝ እኮ አጨብጭባ ነው የሰጠችኝ አይደል በገንዘብ የለወጠችኝ እናቱ ያላሰበችለት እኔ እንዴት ላስብለት እችላለሁ አንቺ ሊና ካለሽ እንዴት ማሰናቀጥሻል ማይ ጎድነስ ነገም እኮ አንቺ ልጅ ትወልጃለሽ አይደል እናቴን እኮ ሰረስኩት ከህሊናዬ ጋር አብሬ አንድ ላይ ህሊና ቢኖረኝ ዛሬ እዚህ አሁን ከኛ ጋር ተስማማ ይሄ ምን ኖሮ ይሄ የጁካ ምንም ቀደም እንዳልከው ነው ይሄ ዝም ብለን እያስማማ እንትን ያለበት ፕላስ ቤቶች አሉ ሪል ስቴቶች አሉ ይኖርሃል አንተም ብዙ አትጨናነቅ ብቻ አንተ ተስማማ ሌሎች ቤቶች አሉ ለአንተ ብቻ ሳይሆን ለሱ ዳጉስ ያለ ካሜራ ማለክ ማለቴ ነው ዳጉስ ያለ ምን እንሰጣለን ሁለታችሁም ህይወታችሁን ትቀይራላችሁ ምንም አያስፈልግም አንተስ ምን ይሰራል ከዛ ሴትዮ ያልተሻለ ኑሮ መኖር እዛ ጋር ላይ እዚህ ጎዳና ላይ ካለች ሴትዮ ሀቅ ምናምን እያልክ ይሄን ገንዘብህን ጉልበትህን አታፍስስ ሰው እንዲያለ እንዳለ ምንም ናት እሺ ይኸውላችሁ እኔ ከእናንተ ጋር ልከራከር ልደራደር አይደለም የመጣሁት በመጀመሪያ ደረጃ ህሊና የሚባለውን ነገር ያላችሁ ሰዎች መስላችሁ ነው ህሊና እንደሌላችሁ ማሰራችሁ ተግባራችሁ ያስታውቃል ምክንያቱም አንድ ልጅ ብልቱ ተቆርጦ ጃንደረባ እስከመሆን ደረጃ ሲደርስ እናንተ የምትደሰቱ ከሆነ ህሊና የላችሁም ማለት ነው እዚህ ሀገር ላይ ከሚልከሰከስ ምን ችግር አለው እንደውም ላምላኩ ጥሩ ነገር ነው ነው መልከስከስ ምን ያደርጋል በመጀመሪያ ደረጃ አንድ ሰው ይሄን ነገር ለመቋረጥም ላለመቋረጥም የሱ ውሳኔ ነው የሚያስፈልገው በልጅነቱ ቆርጣችሁ ጾታ የሌለው ሰው አርጋችሁ ማኖራችሁ ሳይበቃ ፕላስ እንዲሞት ደሙት እንዲገበር ለጠንቋይ ለምን እያደረጋችሁ እንዴት ሰው ናችሁ ስለሱ ነገር ልንገርህ እኛ አልቆረጥንም ሲቆረጠው አካል ሌላ ነው ዞሮ አንቺ አይደልሽ እንዲያሳልፈሽ ቢቆርጠው ማለት ነው አትበይብኝ እኔ ተልከስክሶ ምንም አያመጣም ነገ ጧት እሱ የተልከሰከሰው ልጅ እኔ ነኝ አንስቼና ውሰድ ምለው አይደል እልሽ አንቺልኛል ተበርሽው በይዘው አንቺልኛል ተው እኔ ላንሳ ስጡኝ ብለሽ በየሚዲያው ለፍልፋሽ ነው የተቀበልሽው እንጂ መታ ማንም ያለቀሰች ቢስቴት ይሄ አረ ብዙ ሰው አለ ያለቀሰ ሀብታም ምን ይፈልጋል ለስኬቱ ለገንዘቡ ለቤቱ ለኑሮ ሲል የሚሄድበት ቦታ አለ የራሱ ቦታ አለው ማለት ነው እኔ አምጥቼ እንዲህ ሰይፍልሃለሁ እንዲህ አደርግልሃለሁ ይላል ያ የሚከፈል ግን ጥሩ ብር ነው እዛ ጋር ግን የሚወስደው ልጅ የራሱ ልጅ አይወስድም የጎረቤት ልጅ አይወስድም ማን የራሱ ልጅ ይሰዋል እሺ ታዲያ ይሄን ስራ ለምን እንደሚዲያ ከኛ ነው የሚወስደው ለምንድን ነው የምንናገረው አየሽው አይደለ የሚያሳፍር ስራ ህገወጥ ስራ ስለሆነ አሁን የምትሰሪው ስራ በኮንፊደንስ ለኔ እየነገርሽ ነው አይደለ እየነገርሽ ነው አንተ ስራው ላይ እንድትገባ እሺ ለምንድን ነው በሶሻል ሚዲያ ልጆቻችሁን ስጡኝ ላሳርድላችሁ ልጆቻችሁን ስጡኝ ልግደልላችሁ ልጆቻችሁን ስጡኝ እንቆላ ላስደረግባችሁ ትምኛለህ ስለዚህ የምትሰሩ ስራ ህገወጥና የማይረባ የደደብ ስራ የምትሰሩት ነው በጣም ዲማ ያልከ ነው አድርሽ ምን ልትሆኚ ነው ምንም አልኩኝ እኮ ብቻ ታዲያ ቁጭ በይ ቆይተኛ ጋር ለማትስማሙ ለምንድን ነው ስማሙ ካንቺ ምንድን ነው ስማሙ አይደለም እኔ ፋራ ነኝ ወጣት ማለት ነው አትሁን ችግር የለውም ሰለበው ከዛ መስዋዕት አደረገው እናቱ ስታመጣው እኔ ጋር መስዋዕት አድርጋ ነው ያመጣችው ምን ብላ ነው መስዋዕት አንቺ እንድታኖርላት እኮ ነው የሰጠችው ብሩን ስሰጣት እኮ እንደሸጥኩላት ታውቃለች ሚዲያ ላይ እኮ ስትናገሪ ይሄው ልጆቻችሁን በእንክብካቤ በጤና በፍቅር እያኖርኩ ነው ብላችሁ የት ሄዳችሁ እንደቀረጻችሁ ታላቅም የሚያምር አልጋ የሚያምር መጫወቻ ስታሳዩ ያገኙም ስላሉ ነው ያገኙም አሉ ምንድነው ያገኙ ከኛ ጋር ለምናትኖር ሰው አለ በዛው ልክ ትክክለኛውን ህይወት ውጭ ሀገር ሄደው እንደ አንተ ጣሊያን ሄደህ አድገህ ቢሆን ኖሮ ዛሬ እንደዚህ ትሆን ነበር የነት መጫወቻ ስቦርስ አንተ በሚዲያ ቤተሰቡን ሊፈልግ እየመጣ እንዲያው በልጅነቱ ይሄዳል አንተ ምን በሚዲያው እናቶቻችንን ወንድሞቻችንን እያሉ ሲመለሱ የተሻለ አስተሳሰብ ይዘው ነው የመጡት እዚህ በማገዶ ከሚያልቁ ብዬ ነው ቢያድጉም አይደል ከመቶ ልጅ እኮ ምናልባት 2 እና 3 ነው ውጭ ሀገርም ከሰደዳችሁ መስደድ 2 እና 3 ልጅ ራሱ እኮ ትልቅ ነገር ነው 99ን ግን ትገላላችሁ 98ን ትገላላችሁ ወንድም አለ ምን ሆነ ነው እህት አለ ምንም አልሆንኩ እኮ ተስማማ አልስማማ ከእናንተ ጋር ከምስማማ ሰይጣን መጫወቻ አድርገኝ እሺ አይገርምሽም ከከማ ከፈለ ልትፈልጉ እዚህ ሀገር ላይ ደግሞ አካካም እንደሆንኩም ታውቂያለሽ ለምን 1000 ብር ነው 2000 ብር በየመንገዱ ለምትለቅሙት ይሄ እንዲያረጋ መንገድ ወሬ ነው ሶሻል ሚዲያው ጠፍቶ ነው እንዴ እዛው ላይ ኮነን ያለ ነው የመንገድ ወሬ ለማውራት ግን ያለው እንዴ ምን ነው ትልቅ ስራ አረከው እንዴ የስንት ሰው ይሆን መሰለ የምዘጋው አረ ሌላም ሰው አለ በዚህ ስራ ህይወትን ቀይር
ይሄን ስራ በመስራት እንለውጥ። ህፃናትን እየገደልኩ ነው ህይወት የምቀየረው። አትገልም። ከዚህ በላይ መግደል አለ? ከዚህ በላይ ማጥፋት አለ? የተገደሉት መቼ እንደሆነ ታውቃለህ? እዛ ሜዳ ላይ ሲያድጉ፣ እዛ ጉንዳን ላይ ሲያድጉ፣ እዛ ሳይበሉ ሲያጠጡ አቅፈው እየሞተባት አይደል የምታበለው የምታጠጣው። ስለዚህ ለምንድን ነው ይሄንን ፍርድ ቤት ሄዳችሁ ተናገሩትና ኦፊሻሊ ስራችሁ ይፈቀድ አይሻልም? እንደ ሀገር ከኔ ጋር ከምትግባቡ ሂዱና ፍርድ ቤት ተናገሩ። ለምንድን ነው የምንሄደው? ለምን አንነጋገርም? አንተ ሰው ምን የሚያነጋግረን ነገር ማንኛም ጉሮሮ አትምጣ። በቃ እሺ የኔ ጉሮሮ ሰላም ነው። በቃ ካልፈለክ ማለት ነው የኛን ህይወት ተወው። በቃ እተዋቸዋለሁ። በቃ ተወው። ወደ ጣቢያ ሄዱና አሁን የነገራችሁትን ይሄንን ፋይል ልጅቷ እቺ ጥቁር አሁን ነው የወጣችው ገረዷ ልጅ ማለት ነው። በገንዘብ ነው እንትን ያላት ማለት ነው። ህይወቷ ተለውጦላት ከኛ ጋር ረጅም ዓመት ሰራች። አሁን ተለወጠች። ተግባባን ነው በሆነ ብር አጋልጣን ወዳንተ የመጣችው። እሺ እንጂ አንተ ተስማማ ብሩን አግኝ እሷን ዋጋዋን ሰጣታለህ። ብሩ በእናትህ ወጣቱ ተቀይሯል። አንተ ብቻ ነህ ምን ሆነ ነው መንደር የምንቀርጸው? መንደር ነው የምንቀርጸው? ምን ሆነ? ኧረ ማገዱ አትፍች። ግድ የለህም ይሄን ቀየር። ዘመኔ መኪና እየነዳ ክላክስ እያረክላቸው ልቀቂኝ። ግድ የለህም ይፈልኩን ብር እንሰጣለን። እኔ አልፈልግም ብር። ኧረ ስማችንን ታጠፋለህ በእናትህ። የትኛው ሰው አይደለም እንዴ ይሄን ሶሻል ሚዲያ በሙሉ የተቆጣጠርነው እኮ እኛ ነን። ምን ሆነ ነው ያሉ ብትል አሁን እንኳን ጫፍ ሰጣቸው እንዲሁ ሊሉ ተዛዛቸው። ወዝለ ሰከንድ እኮ ነው የምናልቀው። አስበህ እኮ ይሄንን ካሰብሽ ታዲያ ለምን ትሰሪያለሽ? ለምን አስባለሁ? አንተ መጣህና ወጋኸኝ እንጂ እኔ እኮ ላይፌን እየኖርኩ ያለው ሰው ነኝ። በቃ ከእናንተ ጋር ምንም የሚያግባባኝ ነገር የለም። ከእናንተ ጋር ማወራውም ነገር የለም። እኔ እዚህ ጋር ጨርሻለሁ። ቴንክ ዩ እግዚአብሔር ይስጥልኝ። ይኸውልሽ እኔ አሁን ከእናንተ ጋር ገንዘብ ነው አይደል እንደዚህ አይናችን የሰወረው ድህነታችን እኛ ያንን ህይወት መድገም ስለማንፈልግ ለሌሎቹ ልጆች መድገም አለ። ምን አይነት ህይወት ነው የነበረሽ አንቺ? ቆይ ይሄን ያህል የምትማረሪበት ድህነት ነበር? አዎ ለዛ ብዬ መስሎኝ ህሊናዬ ሽጬ እዚህ ጋር የገባሁት። ማንም ሰው ወደ ኋላ አይመለስም። አንተ ራስህ አሁን ተለውጥ። አንቺ ጥሩ ቤተሰብ ነበረኝ ምናምን ጥሩ ላይፍ ነበረኝ ስትይ ነበር? አልነበረኝም። እኔ ተቸግሬ ነው ያደግኩት። ማን ጫማ ገዛልኝ? ማን ልብስ አለበሰኝ? ማን ብር ሰጠኝ? ማን አኖረኝ? ማን ቅድም ታዲያ ስናወራ ጥሩ ላይፍ ምናምን ነበረኝ ስትሉ አልነበር እንዴ? አንድ ሰው እንደዚህ ሁኚ ሃይሚ እንዲህ አድርጊ ያለኝ ሰው አልነበረም። አልተማርኩኝም። እምበላጥሽ በየቤቱ እየለመንኩ ነው የበለጠ የስንት ሰው ፊት ሲገርፈኝ ነው ያደግኩት። እኔ ያደግኩት ማንንም ይልቅ ቢያንስ ገንዘብ እያገኘሁ እነሱ የሚለወጡ እየተለወጠ የለውጥ የተሰዋ የሚሰዋ በቃ እንዴ እዚህ ሀገር ላይ በቃ አደገ። ባይሰለብ ኖሮ ምንድነው የሚሆነው? ሄዶ ይልከሰከሳል። ከዚህ ከማይረባ ህይወት ውስጥ ቆጠብ ነው እንደው ግን ከምን የዘለለ ታሪክ አይኖረውም። ጎዳና ላይ ያደገች በቃ ምንም ህይወት የለም። ድህነት አረጋጋ አይደለም እንዴ ምን ለማከን ግድ የለም እንስማማ ምንም ያስማማ እንግዲህ ውድ ቤተሰቦቼ ያው እንደተመለከታችሁት እነዚህ ሁለት የሴት ወሮ በላ እኔንም እንግዲህ በሐሳብ ለማሳመን የሄዱበት ርቀት በጣም የሚገርም ነው። ይሄን ያህል የማሳመን ብቃት ኖሯቸው ነው እንግዲህ ሶሻል ሚዲያውን የተቆጣጠሩት። በዋናነት እንደዚህ አይነት ሰዎች ብዙ ጊዜ ስራቸውን የሚሰሩት በድብቅ ነው። በጣም ያሳዝናል። ይሄ እንግዲህ ከጀርባ ያያችሁት ሙሉ ለሙሉ ህፃናት የነበሩበት ነው። ይሄ የምትሰሙትም የህፃናት ድምጽ እንግዲህ አንድ በአንድ ልጆችን እያስወጣን ለእርዳታ ድርጅቶች እየሰጠን ነው። ቤተሰቦችም ቤተሰቦች አሏቸው የተባሉት በቅርብ የተገኙትንም እንግዲህ ለነሱ ለቤተሰቦች ለማስረከብ ጥረት እናደርጋለን። ህፃናትን መርዳት አንድ ነገር ነው። ነገር ግን ለምን እንደምንረዳቸው ወይም እንዴት እንደምንረዳቸው ማወቅም ደግሞ ሌላ ጉዳይ ነው። እነዚህ ሰዎች እነዚህን ህፃናት ሲረዷቸው የነበሩት ለራሳቸው ጥቅም ነው። ህፃናትን ለመሸጥ ለተለያዩ ተግባራት ነው። በጣም የደነቀኝና ያስገረመኝ ነገር ግን ለሩቹዋል ወይም ደግሞ ይሄ ለምንድነው የሚባለው ለባዕድ አምልኮ የሚሸጡበት መንገድ ነው። በጣም ያስደነቀኝ ህፃናቱ ገና እንደተወለዱ ወይም ደግሞ ሳያድጉ ማለት ነው ብልታቸው ይቆረጣል፣ በተለይ ወንዶቹ። ከዛ በኋላ ለዛ ለሚያመልኩበት ለጣዖት ሊሆን ይችላል ወይም ለሚያመልኩት ነገር እንደ ካህን ወይም አገልጋይ ሆነው ይኖራሉ። እድሜ ልካቸውን እዛው ነው የሚኖሩት እነዚህ ሰዎች። ለምን ጾታ የላቸውም፣ አያገቡም፣ አይዋለዱም። ስለዚህ ያ ስሜት ስለማይኖራቸው ዘላለም ለዛ ለሚያመልኩት አምልኮ ዘላለማቸውን ተገብረው ይኖራሉ። ወይም ካህን ሆነው እንዴት ነው ካህን ነው የሚባለው ብቻ አላውቅም፣ ለዛ አገልጋይ ሆነው ይኖራሉ የሚል ሐሳብና
ያስደነግጣል። በተለምዶ ጃንደረባ የምንለው ማለት ነው። ሌላው ደግሞ እነሱ ከነገሩን ውስጥ ደግሞ ሌላው ያስገረመኝ ነገር ምንድነው አንድ ሀብታም ሰው ሴት ልጁን ሲያሳድግ ወይም ደግሞ አብሮ እንዲያድግ የሚፈልገው ልጅ ጾታ ሳይኖረው ይሄ ይቆረጥና እሱም አብሮ ያድጋል ከልጅቷ ጋር ያድጋል። ነገር ግን ልጅቷን አይነካም። ለምን? ጾታ የለውም የሚለው ነገር ነው። እነዚህ ሰዎች ለአገልግሎት ነው የሚፈለጉት። በቃ እንደዚህ ይቆረጣል፣ እንትናቸው መራቢያ አካላቸው ይቆረጣል። ከዛ በኋላ ሙሉ ለሙሉ አገልግሎታቸው ለስፒሪቹዋል ነገር፣ ለዚህ ለአምልኮ፣ ለጥበቃ ምናምን ነው። በድሮ ጊዜ ይኖር የነበረ ነገር ነው። በድሮ ጊዜ ይሄ ነገስታት ሚስቶቻቸውን ወይም ደግሞ የነሱ የሆኑ ሰዎችን ሲያስጠብቁ የሚያስጠብቁት በእንደዚህ አይነት ሁኔታ ነው። ጃንደረባዎች ናቸው ሚስቶቻቸው የሚጠብቁ፣ ሴት ልጆቻቸው የሚጠብቁት። ምክንያቱም ስሜት ስላላቸው በሚያዩት ጊዜ ስሜት እንዳይነሳሳ፣ ሌላ አላስፈላጊ ነገር ውስጥ እንዳይገቡ በሚል ማለት ነው። ይሄን ነገር ነው አሁንም እየተደረገ ያሉ። እነዚህም ሰዎች እንደዚህ ነው የሚያደርጉት። ከዛ ውጭ ደግሞ ይሄ እንዴት ነው ለባዕድ አምልኮ ደማቸውን ወይም እነሱን መገበር ምናምን አይነት ነገሮችን ነው የሚያደርጉትና እጅግ በጣም የሚያስጠላና የሚቀፍ ስርዓት ነበር እነዚህ ልጆች ያደረጉ የነበሩት። ዞሮ ዞሮ እግዚአብሔር ያው በሚያጋልጥ አጋልጧቸዋል። በጣም የሚገርማቸው ደግሞ ንግግራቸውን አይታችሁታል። ኦልሞስት ብዙ ሰዎችን ሊያሳምን የሚችል ንግግር ነው። በቃ ኑሯችን ነው ላይፋችን ነው እያሉ ነው ሲያወሩ የነበሩት። የድህነት ኑሮ ከምኖር አንዴ እንደዚህ አይነት ነገሮችን ሰርቼ ህይወቴን ብቀይር ይሻላል የሚል እሳቤን ነው ሲናገሩ የነበሩት። ዞሮ ዞሮ ይሄንን ነገር ያው ፖሊስ ጣቢያ ሄደው ፍርድ ቤት ቀርበው የሚናገሩት ይሆናል፣ ወይም ሀሳባቸውን የሚመልሱ ይሆናል። የኛ ስራ የሚሆነው ይሄንን ማስረጃና መረጃ ይዞ ለፖሊስ ማጋለጥና ማቅረብ ብቻ ነው የሚሆነው። ከዛ ውጭ ሶስተኛዋ ወይም ጠቋሚዋ እህታችንም ያው በዚህ ተግባር ላይ የተሳተፈች እህት በመሆኗ እሷንም ቢሆን አብረን ይዘናት ሄደናል። የእሷም ጉዳይ ከነሱ ጋር ሆኖ የሚታይ ይሆናል። እነሱ ግን ያው ጭራሽ የማቆም ፍላጎት አልነበራቸውም ማለት ነው። እግዚአብሔር ልቦና ይስጣቸው ብሎ ጸሎት ከማድረግ የዘለለ ስለ እነዚህ ሰዎች መናገርም ጥቅም የለውም፣ ጉንጭ አልፋ ነው ብዬ ገምታለሁ። እናንተ ግን አብራችሁኝ ስለነበራችሁ ስለምትከታተሉ፣ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ደግሞ ይሄንን ፔጅ ሞቅ ደመቅ ስለምታደርጉልኝ በጣም አመሰግናለሁ። ከዚህ በላይ ይገባችኋል ውድ ተመልካቾቼ፣ በጣም እወዳችኋለሁ። ብዙ ጊዜ እንደምናገረው እንደዚህ አይነት ቪዲዮዎች የሚሰሩት ለማስተማሪያነት ነውና እናንተ ተማሩበት። ብልጥ ሰው ከሰው ጥፋት ይማራል፣ ሞኝ ሰው ደግሞ ከራሱ ጥፋት ይማራል። እናንተ ላይ ደርሶ ከመማራችሁ በፊት ሰው ላይ የደረሰውን እያስተዋላችሁ ተማሩበት፣ ልብ ግዙበት ለማለት እወዳለሁ። በሌላ ፕሮግራም እስከምንገናኝ ሰላም።